ከሺህ ጫማ ከፍታ ላይ ሆኖ አይኖቻችሁ ላይ ሳይታወቁ ተከታታይ ካሜራ ሊያተኩርባችሁ ይችላል። አንድም ወታደር በአካል ሳይታይ ምንም ጠበንጃ ድምፅ ሳይሰማ በሺዎች ኪሎሜትሮች ርቀት ላይ ተቀምጦ አንድ ሰው የእናንተን ዕጣ ፈንታ ሊወስን ይችላል። ይህ የሳይንስ ልብ ወለድ ታሪክ አይደለም። ይህ ዛሬ በዓለማችን እንዲያውም በእኛ ምድር ኢትዮጵያ ውስጥ እየተካሄደ ያለ እውነተኛ ሀቅ ነው። ከሊቢያ በረሃዎች እስከ ናጎርኖ ካራባክ ተራሮች፣ ከዩክሬን ሜዳዎች እስከ ኢትዮጵያ ሰሜናዊ ክፍል አንድ ቴክኖሎጂ ብቻ የጦርነት ገጽታ ሙሉ በሙሉ ቀይሮታል። የጦርነት ድሮኖች። ዛሬ በዚህ ቪዲዮ የዚህን ገዳይ ቴክኖሎጂ ሚስጥራዊ ታሪክ እንዴት እያደረገ በዓለም ሀያላን መካከል ያለውን የተደበቀ ፍክክርና በእውነተኛ ጦርነት ላይ ያመጣውን ለውጥ በጥልቀት እንመረምራለን። እንዲሁም ብዙ ሰዎች የማያውቁትን ኢትዮጵያ ይህንን ቴክኖሎጂ እንዴት እንደታጠቀች በዝርዝር እንመልከት። እስከ መጨረሻው ካልተከታተላችሁ ምናልባት ይህንን ቴክኖሎጂ ምን ያህል ቅርብ እንደሆነ ላታውቁ ትችላላችሁ። የድሮን ቴክኖሎጂ ሚስጥራዊ ጅማሬ። ታሪኩ የሚጀምረው ከዛሬ ብዙ አስርት ዓመታት በፊት ነው። በሁለተኛው የዓለም ጦርነት ወቅት ወታደራዊ ኃያላን ያለ አብራሪ የሚበሩ ቀላል ኢላማ ማሰልጠኛ አውሮፕላኖችን መጠቀም ጀመሩ። ማንም በወቅቱ ይህ ቴክኖሎጂ ወደፊት ጦርነትን ሙሉ በሙሉ እንደሚቀይረው አልገመተም ነበር። እውነተኛው ለውጥ የመጣው በቪየትናም ጦርነት ወቅት ነው። አሜሪካ ያለ አብራሪ የስለላ አውሮፕላኖችን ተጠቅማ በጣም አደገኛ ቦታዎችን ያለ ሰው ሕይወት አደጋ ላይ ሳትጥል መከታተል ጀመረች። ይህ ተሞክሮ ለዘመናዊ ድሮን ቴክኖሎጂ ድብቅ መሰረት ጣለ። ነገር ግን ትልቁ የመስቀለኛ መንገድ የተከሰተው ከ1980ዎቹ እስከ 1990ዎቹ ነው። እስራኤል በሊባኖን ግጭት ወቅት ድሮኖችን ለስለላና ለጠላት አየር መከላከያ ማወናበጃነት ተጠቅማ ውጤታማነታቸውን በአስገራሚ ሁኔታ አስመሰከረች። ይህ ክስተት ሌሎች ሀገራት ወደዚህ ገዳይ ቴክኖሎጂ በሚስጥር እንዲያተኩሩ አነሳሳ። ድሮኖች መጀመሪያ ላይ የተነደፉት ለስለላና ለመረጃ መሰብሰቢያ ብቻ ነበር። ማየት እንጂ መግደል አይችሉም ነበር። ነገር ግን ይህ ብዙ አልቆየም። ከ2000ዎቹ ጀምሮ አሜሪካ ፕሬዳክተር ኤንድ ሪፐር የተባሉ ድሮኖችን በሚሳኤል በማስታጠቅ ወደ ቀጥተኛ ገዳይ መሳሪያነት ቀየረቻቸው። ይህ ለውጥ በአፍጋኒስታንና በኢራቅ ጦርነቶች ላይ በስፋት ጥቅም ላይ ውሏል። ብዙ ጊዜ ደግሞ ማንም ሳያውቅ በሚስጥር በሚካሄዱ የጸረ ሽብር ዘመቻዎች ውስጥ ወሳኝ ሚና ተጫውተዋል። ለምንድን ነው ይህ ቴክኖሎጂ በዚህ ደረጃ አደገኛ የሆነው? 4 ቁልፍ ምክንያቶች አሉ። አንደኛው የሰው ሕይወት ኪሳራን ይቀንሳል። አብራሪ በአካል ጦር ሜዳ ላይ አይገኝም። ሁለተኛ፣ ከጦር አውሮፕላኖች ጋር ሲነጻጸር ዋጋው ርካሽ ነው። ሶስተኛ፣ ያለማቋረጥ ለረጅም ሰዓት መብረር፣ ኢላማን በሚስጥር መከታተል ይችላል። አራተኛ፣ በትክክለኝነት ዓላማን ከመምታቱም በላይ በቀጥታ ምስል እየተመራ ጥቃት ይፈጽማል። ከጊዜ በኋላ ግን አንድ ያልተጠበቀ ነገር ተከሰተ። ቻይናና ቱርክ የራሳቸው ርካሽ ነገር ግን ገዳይ ድሮኖች በማምረት ወደ ገበያው ገቡ። ይህ ቴክኖሎጂው ከጥቂት ሀያላን ሀገራት እጅ ወጥቶ ለብዙ ትናንሽ ሀገራት ጦርነት ላይ ላሉ ኃይሎችና እንዲያውም ለጥቂት ቡድኖች ተደራሽ መሆን ጀመረ። ዛሬ ከዓይናችን የተደበቀ ትልቅ የጂኦፖለቲካ ፉክክር በድሮን ቴክኖሎጂ ዘርፍ እየተካሄደ ነው። የትኛውም ሚዲያ ሙሉ በሙሉ የማይናገረው ፉክክር። አሜሪካ በጥራትና በቴክኖሎጂ የላቀ ደረጃ ላይ የምትገኝ ብትሆንም የድሮኖቹ ዋጋቸው ውድነት ለብዙዎቹ ሀገራት ተደራሽ እንዳይሆኑ ያደርጋቸዋል። እስራኤል ከመጀመሪያዎቹ የድሮን ልማት ፈርቀዳጆች አንዷ ስትሆን ዛሬም ድረስ ከፍተኛ የቴክኖሎጂ ጥራት ያላቸውን ድሮኖች ታመርታለች። እንዲያውም ወደ ብዙ ሀገራት ትልካለች። ባይካር የተባለ ኩባንያ ያመረተው ባይካታር ቲቢቱ ድሮን በዓለም ላይ ካሉ በጣም ተፈላጊ የጦር ድሮኖች አንዱ ሆኗል። ርካሽ፣ ውጤታማና ለብዙ ጦርነቶች ተስማሚ በመሆኑ ከሊቢያ እስከ ናጎርኖ ካራባክ፣ ከዩክሬን እስከ አፍሪካ ብዙ ሀገራት ተጠቅመውበታል። ቻይና ዊንግሎንግ ተከታታይ ድሮኖችን በማምረት ርካሽ አማራጭ በማቅረብ ወደ ብዙ የአፍሪካና የመካከለኛው ምስራቅ ገበያዎች ገብታለች። ኢራን ሙሃጀርና ሻሃድ የተሰኙ ተከታታይ ድሮኖችን በማምረት በተለይ በመካከለኛው ምስራቅ ግጭቶችና በሩሲያ ዩክሬን ጦርነት ውስጥ ትልቅ ስም አትርፋለች። ይህ ድብቅ ፍክክር ወደ አዲስ አይነት የጦር መሳሪያ እሽቅድድም ወይም አርምሬስ አምርቷል። ማን በርካሽ በብዛትና በፍጥነት ገዳይ ድሮን ማምረት ይችላል
በሚል ውድድር። ድሮኖች ጦርነትን ምን ያህል ቀየሩት? 3 ምሳሌዎችን እንመልከት። ናጎርኖ ካራባክ 2020 ማንም ያልጠበቀው ነገር ተከሰተ። አዘርባይጃን የቱርክ ባይራክታር ቲቢ2 ድሮኖች በመጠቀም የአርመንን ታንኮችና የመድፍ ኃይሎች በስፋት በማጥፋት ጦርነቱ ወሳኝ በሆነ መልኩ ማሸነፍ ችላለች። ይህ ክስተት ለብዙ ወታደራዊ ባለሙያዎች አስደንጋጭ ማንቂያ ደወል ሆነ። ድሮኖች ብቻቸውን ነባሩን የመሬት ኃይሎች ማሸነፍ እንደሚችሉ ግልጽ ማስረጃ ሆነዋል። ዩክሬን ጦርነት ሁለቱም ወገኖች ድሮኖቹን ለስለላ፣ ለመድፍ አመራርና ለቀጥታ ጥቃት በስፋት ተጠቅመዋል። ትንንሽ ርካሽ ኤፍፒቪ ድሮኖች እንኳን ብዙ ሚሊዮን ዶላር የሚያወጡ ታንኮችን ማጥፋት የሚችሉበት ደረጃ ላይ ደርሰዋል። ሊቢያና ሶሪያ ድሮኖች የአየር የበላይነት ሳይኖራቸው እንኳን ጦርነትን አቅጣጫ መቀየር እንደሚችሉ አሳይተዋል። ይህ ሁሉ የሚያሳየው አንድ ትልቅ እውነት ነው። ጦርነት ከአሁን በኋላ የትልልቅ ሀገራት ብቻ ጨዋታ አይደለም። ትንንሽ ሀገራት ወይም እንዲያውም መንግስታዊ ያልሆኑ ኃይሎች እንኳን በአንጻራዊ ርካሽ ዋጋ ትልቅ ወታደራዊ አቅም ማግኘት ችለዋል። እስካሁን ስለ ሩቅ ሀገራት ስነጋገር ቆየን። አሁን ግን ወደ ቤታችን እንመለስ። ኢትዮጵያ የዚህ ዓለም አቀፍ የድሮን ታሪክ አካል ሆናለች እና ብዙ ሰዎች ይህንን ሙሉ ታሪክ አያውቁም። ኢትዮጵያ የድሮን ቴክኖሎጂን በስፋት ከተጠቀሙ የአፍሪካ ሀገራት አንዷ ሆናለች። ይህ የተጀመረው በ2013 ዓ.ም በትግራይ ጦርነት ወቅት ነው። በጦርነቱ መጀመሪያ ወቅት የኢትዮጵያ መንግሥት ትንሽና ያረጀ ኃይል ብቻ ስለነበረው ከትግራይ ኃይሎች ፈጣን ግስጋሴ አንጻር አስቸኳይ የአየር አቅም ፍለጋ ገባ። በዚህ ወቅት ኢትዮጵያ ከ3 የተለያዩ ሀገራት ድሮኖችን ማስመጣት ጀመረች። የቻይና ዊንግሎንግ 2፣ የኢራኑ ሙሃጀር 6፣ የቱርኩ ባይራክታር ቲቢ2። እነዚህ ድሮኖች በተለይ ከፈረንጆች አቆጣጠር ከ2021 አጋማሽ ጀምሮ ወታደራዊ አየር ማረፊያዎች ላይ በሳተላይት ምስሎች ተረጋግጠው ታይተዋል። የመረጃ ትንታኞች እንደሚያመላክቱት በ2021 መስከረምና ጥቅምት ወራት ብቻ ከ50 በላይ ጭነት የያዙ አውሮፕላኖች ወደ ኢትዮጵያ ገብተዋል። አብዛኞቹም ከተባበሩት አረብ ኤሚሬቶች በኩል ነው። ድሮኖች ከኢትዮጵያ መከላከያ ሰራዊት የስለላ የክትትልና ቀጥተኛ ጥቃት አቅም በእጅጉ አጎልብተውለታል። ተንታኞች እንደሚገልጹት ድሮኖች ለሰዓታት ያለማቋረጥ በአየር ላይ በመቆየት የጠላት እንቅስቃሴን መከታተል፣ ቦታዎችን መለየትና ኢላማ የማድረሻ መረጃ ማቅረብ ወይም በቀጥታ ማጥቃት ችለዋል። ከትግራይ ጦርነት በኋላ የድሮን አጠቃቀሙ ወደ አማራና ኦሮሚያ ክልሎችም ተስፋፍቷል። በተለያዩ የጸጥታ ግጭቶች ውስጥ ጥቅም ላይ ውሏል። ከነዚህ ውስጥ በተለይ ባይራክታር ቲቢ2 በኢትዮጵያ መከላከያ ሰራዊት ዘንድ በስፋት ጥቅም ላይ የዋለ ድሮን ሆኗል። የቱርኩ ኩባንያ ባይካር ኃላፊ በኢትዮጵያ ወታደራዊ ኃላፊዎች ዘንድ ክብር ሲሰጠው መታየቱ ለዚህ ትብብር ጥልቀት አመላካሽ ነው። ልክ ማንኛውም ጠንካራ ወታደራዊ ቴክኖሎጂ ይህ ጉዳይ 2 ገጽታዎች አሉት። በአንድ በኩል የመንግስት ወታደራዊ ባለሙያዎች ድሮኖቹ የሀገሪቱን የመከላከል አቅም በእጅጉ አጠናክረው ፈጣንና ትክክለኛ ወታደራዊ ውሳኔ እንዲወስድ አስችሏል ይላሉ። በሌላ በኩል ግን የሰብአዊ መብት ተሟጋቾችና ዓለም አቀፍ ተቋማት ከፍተኛ የሲቪል ጉዳት እንዳደረሰ ዘግበዋል። ድሮን ጥቃቶች በገበያ ቦታዎች፣ በትምህርት ቤቶችና በሲቪል ስብሰባዎች ላይ ጉዳት አድርሰዋል የሚሉ ሪፖርቶች አሉ። የኢትዮጵያ መንግስት በእነዚህ ጥቃቶች ዙሪያ ዝርዝር መረጃ በይፋ አላወጣም። እነዚህ ሁለቱ ማመላካቾች ለተመልካቾች ግንዛቤ እንዲኖራቸው ማቅረብ አስፈላጊ ነው። ውሳኔውን ግን ለእናንተ ራሳችሁ እንተዋለን። ይህ ሁኔታ ኢትዮጵያ ለዘመናዊ የድሮን ጦርነት ትልቅ ማሳያ ካደረጓት የአፍሪካ ሀገራት አንዱ አድርጓታል። ትንሽ ጦር ኃይል ያላት ሀገር በአንጻራዊ ርካሽ ቴክኖሎጂ ትልቅ ወታደራዊ ለውጥ ማምጣት እንደምትችል የሚያሳይ ኬስ ስተዲ ሆኗል። የድሮን ቴክኖሎጂ ከቀላል የስለላ መሳሪያነት ተነስቶ የዘመናዊ ጦርነት ገጽታ ሙሉ በሙሉ የቀየረ ወሳኝ ኃይል ሆኗል። ከትልልቅ ሀያላን ሀገራት እስከ ትናንሽ ሀገራት፣ ከመደበኛ ሰራዊት እስከ ታጣቂ ቡድኖች ድረስ ሁሉም በዚህ ቴክኖሎጂ ተጠቃሚ ወይም ተጎጂ የሆኑ ነው። ኢትዮጵያ የዚህ ዓለም አቀፍ ክትትል አካል ሆና ድሮኖችን በውስጣዊ ግጭቷ ውስጥ በስፋት ተጠቅማለች። ይህም ለውጭም ለውስጥም ትልቅ ጥያቄ የሚያስነሳ ጉዳይ ሆኖ ቀጥሏል። የድሮን ጦርነት እየተስፋፋ በሄደ ቁጥር ወደፊት ጦርነት ምን ሊመስል እንደሚችል መገመት ከባድ አይደለም።
ሰማይ የጦር ሜዳው ወሳኝ ክፍል እየሆነ ነው። ምናልባትም በሚቀጥሉት ጥቂት ዓመታት ውስጥ ጦርነት ማለት ሙሉ በሙሉ በርቀት የሚደረግ ነገር ሊሆን ይችላል። ስለዚህ ታሪክ ምን ይሰማችኋል? በኮመንት ጻፉልን። የቪዲዮ ወዳችሁት ከሆነ ላይክ አድርጉ። ለተጨማሪ ምስጢራዊ ታሪኮች ሰብስክራይብ ያድርጉ። የደወል ምልክቱን ይጫኑ። እስከሚቀጥለው ቪዲዮ ድረስ በሰላም ቆዩን።